ሰላም ጤና ይስጥልኝ ወደ ተማሪዎች እንዴት ናችሁ? ዘውትር በዚህ ሰዓት ወደ እናንተ የሚቀርበው የጠቅላላ ዕውቀታችን ተጀምሯል። ዛሬም ለእናንተ የሚሆኑ ሐሳቦች ይነሳሉ። እናንተ የምትሳተፉባቸው ጥያቄዎች ወደ እናንተ ይቀርባሉ። ስለዚህ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ብትቆዩ ጥቂትም ቢሆን አንድ አዲስ ሐሳብ ታገኛላችሁ ብለን እናስባለን። ዛሬ ልናወራ የፈለግነው ከጀርባዬ በምትመለከቱት መንገድ ስለ ሮቦቶች ነው። ስለ ሮቦቶች ስናነሳ በጣም ብዙ የምናነሳቸው ሐሳቦች እናንተ ጋርም ደግሞ የምታውቁት ጉዳዮች ይኖራሉ። በመጀመሪያ ግን የሳምንቱን ጥያቄዎች ልጠይቃችሁና እሱን እየመለሳችሁ በቴሌግራም አድራሻችን የዛሬዎቹን ደግሞ ሐሳቦች ከእናንተ ጋር እያወራን አብረን ቆይታ እናደርጋለን። የመጀመሪያው ጥያቄያችን ካሁን በፊት ቅኔ የምንጠይቃችሁን አሁን ደግሞ እንቆቅልሽ አድርገን ሁለት እንቆቅልሾችን ለመጠየቅ ልሞክር። እንቆቅልሽ 1 አልቀረም ተቀጥቅጦ አስተኛው ፈልጦ ፈልጦ አልቀረም ተቀጥቅጦ አስተኛው ፈልጦ ፈልጦ። ሁለተኛው እንቆቅልሽ ጎተራ ሙሉ ጨረቃ ጎተራ ሙሉ ጨረቃ። ይህ የመጀመሪያው ጥያቄያችን ነው። ሁለተኛው ጥያቄያችን ደግሞ አምስት ልዩነት የምታወጡበት ነው። በደንብ አይታችሁ በቴሌግራም አድራሻችን እነዚህን 5 ልዩነቶች ትልኩልናላችሁ። ቶሎ ስለሚቀየር ግን ፎቶ አንሱትና አስቀምጡት። በሞባይሎቻችሁ እያያችሁ መልሱን መላክ ትችላላችሁ። የዛሬው ዋናው ጥያቄያችን ግን አይሮቦት የሚል ፊልም አይታችሁ ታውቃላችሁ ብዬ ገምታለሁ። እሱ ፊልም ስንት ዓመተ ምህረት ላይ እንደ ፈረንጆቹ አቆጣጠር ወይም እንደ አውሮፓውያን አቆጣጠር ስንት ዓመተ ምህረት ላይ ተሰራ? ምክንያቱም እናንተ እንድታዩ ስለምፈልግ በጣም አስገራሚ ነገር በውስጡ ስላለ እሱን ጥያቄ ጠይቄያችኋለሁ። ሌላ ጊዜም እንድታዩት ስለምፈልግ በውስጡ ሳይንስን፣ ስለ ሮቦት ያለን እውቀት፣ ቀጣይ ቴክኖሎጂ ምን ሊሆን ይችላል የሚለውን ስጋቱና መፍትሄውን ይዞ የመጣ የዛሬ በጣም ሩቅ የሆነ ዓመት የተሰራ አሁን ግን እውን እየሆነ የመጣ ጉዳይ እንደሆነ እንድንመለከት ነው። ስለዚህ በቀጥታ ወደ ዛሬው ሐሳብ ልግባ። ስለ ሮቦቶች ስናነሳ መጀመሪያ ራሱ ሮቦት ማለት ምን ማለት ነው የሚለውን ነው መግለጽ ያለብን። ሮቦት ማለት ማሽን ሆኖ ያ ማሽን ግን ፕሮግራምድ የተደረገ በፕሮግራም የሚሰራ ወይም ደግሞ ላዩ ላይ በሚጫነው ጉዳይ ያንን ታስክ የሚያደርግ። ለምሳሌ ከጀርባ የምታዩት ቡና የሚያፈላ ሮቦት ነው። ስለዚህ ቡና እንዲያፈላ ተሰጥቶታል። ያን ቡና የማፍላትን ስራ ያከናውናል። ስለዚህ ምን እንለዋለን? ሮቦት እንለዋለን። ስለ ሮቦቶች ሲነሳ ቅድሚያ ሐሳቡ ራሱ ቃሉ ሮቦት የሚለው ቃል ወደ ምድር ወይም ደግሞ ወደ አገልግሎት ከመዋሉ በፊት መጀመሪያ በ1920ዎቹ አካባቢ ቼክ ሪፐብሊክ ተብሎ የሚጠራ ሀገር ውስጥ አንድ ልብ ወለድ ውስጥ የተጻፈ ድርሰት ውስጥ ሮቦታ የሚል ቃል ተጠቅሞ ነው ያን ወደ ሮቦት ወደ ሁሉም መወሰድ የጀመረው። ያ ሮቦታ በዛ ድርሰት ውስጥ ወይም ልብ ወለድ ውስጥ አንድን ነገር የሚያከናውን ማሽን ወይም ደግሞ ፎርስ ሌበር፣ አንድን የጉልበት ስራ የሚያከናውን አንድን ነገር የሚሰራ ብሎ ደራሲው ያንን ድርሰት በጻፈ ጊዜ ሮቦታ የሚል ቃል ስለተጠቀመ ይሄን የሚሰሩ ማሽኖችን ሮቦት ተብሎ መጠራት ጀመረ። ስለዚህ ሮቦት ማለት አንድን ነገር የሚያከናውን። ቃሉ ደግሞ ከየት መጣ? በልብ ወለድ መንገድ። አሁን ቅድም የጠየቅኳችሁ አይሮቦት የሚለው ፊልም በልብ ወለድ መልክ ፊውቸር ወይም ቀጣይ ምድር እንደዚህ ልትሆን ትችላለች፣ በቴክኖሎጂ ልታድግ ትችላለች የሚለውን በፊልም ተሰርቶ ያ ደግሞ ቀስ በቀስ እውን እየሆነ የመጣበት ዘመን ላይ ነው ያለ ነው። ምክንያቱም ብዙ ስራዎች እንደሚሰሩ ስለምታውቁ። ስለዚህ እናንተም አሁን ለወደፊት ይሄ ሊመጣ ይችላል የምትሉትን ሐሳብ ያለ ገደብ ከጻፋችሁት የሰው ልጅ ያ የተጻፈን ጉዳይ እውን ለማድረግ ብዙ የሚጣጣርበት መንገድ ስላለ፣ ነገር ግን ይሄ ሮቦት የሚባለው ሐሳብ አንድን ነገር ፕሮግራም ተደርጎ የመስራትን ሐሳብ በዚህ በ1920ዎቹ ላይ በተጻፈው ልቦለድ በፊት እንዴት ተከናውኖ ልናገኘው እንችላለን? ወይም የት ተሰርቶ ያውቃል? ወይስ ከዛ በኋላ ነው ያለው የሚለውን ስናነሳ ደግሞ ጥንት ግሪካውያን በጣም በቀላሉ አንድን ነገር ወይም ስራን ወይም ድርጊትን ሰው ሳያግዘው እንዲሰራ ማድረግ የሚችልን ጉዳይ ሰርተው ያውቃሉ። ለምሳሌ አንዱና ተጠቃሹ የሚሆነው በር ያለምንም እርዳታ የሚከፈት የሚዘጋ። ያን የሰሩት እንዴት ነው? በሩ ካለበት እሳት አስቀምጠው ያ እሳት ውሃውን ሲያፈላው ሌላ አካል ጋር ወይም ሌላ ፖት ውሃውን የሚያስቀምጥበት ስፍራ ላይ ውሃው ይገባል። ይሄ ውሃ ማሱ ሲጨምር ዝቅ ይላል። ዝቅ ሲል ወይም ደግሞ በእንፋሎት የገባ ውሃ ክብደቱ ጨምሮ ዝቅ ሲል በሩ የሚከፈት፣ እሳቱ ሲጠፋ ደግሞ ይሄ ውሃ ተመልሶ ስለሚቀዘቅዝ ወደዚህኛው ወደ ነበረበት ቦታ ይመለሳል። ያኔ ደግሞ በሩ ይዘጋል። ይሄ ኮንሰፕት ሰው ሳያግዘው እሳት በመኖሩና እሳት በመጥፋቱ ብቻ የሚከናወን ሆኖ እናገኘዋለን። ከዛ በኋላ ነው
እነዚህ የሰዎች ስራ እያደገ እየተለወጠ መጥቶ አሁን የደረስንበት በጣም ኮምፕሌክስ የሆኑ የሚገራርሙ ሮቦቶችን ያየ ነው። የመጀመሪያው ሮቦት ካዲያ ማን ነው ልትሉ ትችላላችሁ። ጆርጅ ዴቮል በ1960ዎች ውስጥ የመጀመሪያውን ሮቦት እውን ያደረገ ግለሰብ ነው። ያ ሮቦት ደግሞ አሁን የምትመለከቱት አይነት አርም ወይም ደግሞ የእጅ ብቻ ስራ የሚሰራ ሆኖ እውን የሆነበት ከሮቦቶችም ታሪክ ሲነሳ 1960 የመጀመሪያው በጆን ዴቮል የተሰራው ቅድሚያ ቦታውን ይይዛል። ወይም ደግሞ በ1920 የያዘው ሮቦታ የሚለው ቃል ወደ ሮቦት ከመጣ በኋላ እውን የሆነ አንዱ የቴክኖሎጂ ክፍል አድርገነው እናየዋለን። ከዚህ ተነስተን ነው ሮቦቶችን በሁለት እንከፍላቸዋለን። የመጀመሪያውና አንደኛው ፊክስድ ፖይንት ኖሯቸው ወይም አንድ ቦታ ተቀማጭ ሆነው ነገር ግን ጆይንቱን ተጠቅመው ስራን የሚሰሩ። መጀመሪያ እንደነገርኳችሁ ሮቦት በዲፊኒሽን የሚንቀሳቀስ ወይም ደግሞ አንድን ነገር የሚተገብር ፎርስ ሌበር እንዳልኳችሁ የአንድን ሰው ወይም የአንድን በጉልበት የሚሰራን ነገር የሚደግፍ ነው። ስለዚህ ያንን የሚደግፍበት መንገድ አንደኛው ከአንድ ፖይንት ተቀምጦ የተለያዩ ስራዎችን ይሰራል። ይሄ ቡና ማፍያ አሳያችኋለሁ በምስል እያንዳንዱን ተግባር እየወሰደ እስከ ማፍያው የሚንቀሳቀስ ነው። ለምሳሌ ይሄ ቡና የሚጠጣበት ብርጭቆ ብንለው ወይም ኩባያ ብንለው ይሄን በመያዝ ከሚፈላበት ቦታ ከእያንዳንዱ ቦታ እያንቀሳቀሰ ቡናው በ2 ደቂቃ ባልሞላ ጊዜ ውስጥ ባህላዊ የምንለውን ቡና የሚሰጠን ሮቦት ነው። ስለዚህ ይሄ ሮቦት ባህላችንን ለዚህ ነው ሳይንስ ካለንበት ባህል ነው የሚፈልቀው የሚወጣው ያንን እያከናወነ ስለሚሄድ። ስለዚህ ይሄ ማሽን የሚያስፈልገውን ቡና በምንመርጥለት ትዕዛዝ አማካኝነት ምንፈልገውን አይነት ቡና በቀላሉ ለኛ የሚሰጠን ይሆናል። ስለዚህ አንዱ ሮቦት ከአንድ ቦታ ብቻ ፊክስ ሆኖ ነገር ግን ጆይንቱ የሚንቀሳቀስ ሆኖ እናገኘዋለን። ሁለተኛው ሮቦትስ ከአንድ ቦታ ወደ አንድ ቦታ የሚንቀሳቀሰው ነው። ወደዛ እንሄዳለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። አሁን ይሄኛው እንደዛውና ሲሰራ ነው። እንቆቅልሽ አንድ አልቀረም ተቀጥቅጦ አስተኛው ፈልጦ አልቀረም ተቀጥቅጦ አስተኛው ፈልጦ። ሁለተኛው እንቆቅልሽ ጎተራ ሙሉ ጨረቃ። ይህ የመጀመሪያው ጥያቄያችን ነው። ሁለተኛው ጥያቄያችን ደግሞ አምስት ልዩነት የምታወጡበት ነው። በደንብ አይታችሁ በቴሌግራም አድራሻችን እነዚህን 5 ልዩነቶች ትልኩልናላችሁ። ቶሎ ስለሚቀየር ግን ፎቶ አንሱትና አስቀምጡት። በሞባይሎቻችሁ እያያችሁ መልሱን መላክ ትችላላችሁ። የዛሬው ዋናው ጥያቄያችን ግን አይ ሮቦት የሚል ፊልም አይታችሁ ታውቃላችሁ ብዬ ገምታለሁ። እሱ ፊልም ስንት ዓመተ ምህረት ላይ እንደ ፈረንጆቹ አቆጣጠር ወይም እንደ አውሮፓውያን አቆጣጠር ስንት ዓመተ ምህረት ላይ ተሰራ? ከጥያቄዎቹ ተመልሰናል። ስለመጀመሪያው አኒሜ ስለምትባለው ሮቦት አይነት በ1960 በጆርጅ ዴቮል የተሰራቸውን ተመለከትን። ሁለተኛው ደግሞ እዚህ ጋር የምንመለከተው የሚንቀሳቀሰው ሮቦት ነው። ለምሳሌ ይህ ሮቦት እዚህ ኢትዮጵያ ውስጥ በአርቲፊሻል ኢንተለጀንስ ግሩፕ የተሰራ ሲሆን አንደኛው
ከአንድ ቦታ ወደ አንድ ቦታ የሚንቀሳቀሰው የሮቦት አይነት ነው። ይህም ሮቦት እዚሁ ኢትዮጵያ ውስጥ በኢትዮጵያ አርቲፊሻል ኢንተለጀንስ ተሰርቶ ስራ ላይ እየዋለ ያለ ለአንድ ታስክ ተግባር እየሰራ የሚገኝ የሮቦት አይነት ነው። እዚህ ሮቦት ላይ የምንመለከታቸው ብዙ ነገሮች አሉ። በዋነኝነት ግን አንድ ሮቦት የሚያስብለው 4 ዋና ዋና ክፍሎች አሉት። የመጀመሪያውና ዋናው ይህ ሮቦት በተለይም ደግሞ ተንቀሳቃሽ ከመሆኑ አንጻር ከአንድ ቦታ ወደ አንድ ቦታ እንዲሄድ ባትሪዎች ያስፈልጉታል። ወይም ውስጡ ኤሌክትሪክን ሴቭ አድርጎ እነዚህ እንቅስቃሴዎች እንዲከናወኑ ኃይል የሚያገኝበት ክፍል ማለት ነው። ሌላኛው ደግሞ ይሄ ሮቦት አካባቢውን እንዲቃኝ ወይም ደግሞ በሰው ስንሄድ አካባቢያችንን አይተን ወደ ውስጥ የምናስገባበት የስሜት ሕዋስ የምንላቸው በሮቦቶች ደግሞ ስናይ ኢንፑት ዲቫይስ ወይም ደግሞ አንድን መረጃ ወደ ውስጣቸው የሚያስገቡበት አንዱ ክፍላቸው ነው። ከነሱ ውስጥ በመጀመሪያ ደረጃ የምናገኘው ፊት ለፊት ላይ የምናየው ካሜራዎች ናቸው። እነዚህ ካሜራዎች በተለያየ ኳሊቲና አይነት ደረጃ የሚሰሩ ናቸው። የመጀመሪያው ለምሳሌ አንድን አካባቢ እኛ በምናየው ልክ ወይም ደግሞ ቪዚብል ላይት በምንለው መሰረት አንድን አካባቢ የሚያጠኑ ከዛም ውጭ ደግሞ አልትራቫዮሌት የሚባሉትን ሰዎች ማየት ከሚችሉት በላይ አንድን ምስል ማየት የሚችሉ ሌላ ደግሞ ሞሽንን ብቻ እንቅስቃሴን ብቻ ሪኮግናይዝ የሚያደርጉ የተለያየ የካሜራ አይነቶች ወደ ውስጥ መረጃን የሚያስገባበት አድርገን እንቆጥረዋለን። ሁለተኛው ደግሞ እንደ ማይክ እዚህ ጋር የምታያቸው ዶቶች አንድ ሰው ሲያወራ ድምፁን ሪኮግናይዝ የሚያደርጉበት የሚያውቁበት ሌላኛው መሳሪያቸው ነው። ሌላም አካባቢ ደግሞ ያሉ ሮቦቶች ላያቸው ላይ ለምሳሌ እዚህ እጁ ላይ ሰላምታ በምንሰጠው ጊዜ ወይም በምንጨብጠው ጊዜ ይሄንን ተች ሪኮግናይዝ የሚያደርግ የሚያውቅበት ወደ ውስጡ መረጃ የሚያስገባበት አንዱ የኢንፑት ዲቫይስ ወይም ደግሞ መረጃ ወደ ውስጥ የሚያስገባበት አካሉ ነው። ስለዚህ እነዚህንና ሌሎችም ወደ ውስጥ መረጃን የሚያስገባበት አንደኛው ተጨማሪው የሮቦት ክፍል ሆኖ እናገኘዋለን። በሶስተኝነት ደረጃ ደግሞ የምናገኘው ይሄ የገባውን መረጃ በምስል፣ በድምፅ፣ በንክኪ የገቡትን መረጃዎች ደግሞ ምንድነው እየተባልኩ ያለሁት አካባቢ ላይ ምንድነው ያለው ብሎ የሚያጠናበት ወይም እውቅና የሚሰጥበት ደግሞ ፕሮሰስ የሚያደርግበት ዩኒት አለው። ልክኛ አእምሮ ብለን እንደምንጠቅሰው ይህ እዚህ ጋር ላይሆን ይችላል፣ እዚህ ውስጥ ሊሆን ይችላል ያለው የተለያየ ቦታ ላይ ስቶር ልናደርገው ስለምንችልኛው ስለሆነ የምንሰራው እነዚህ ክፍሎች ያያቸውን፣ የሰማቸውን፣ የነካቸውን ጉዳዮች ወደ ውስጡ አስገብቶ ምን አይነት ደግሞ ሪያክሽን ልመልስ፣ እንዴት ደግሞ አድርጌ ሰላም ልበል የሚለውን የሚያጠናበት 3 ክፍሎች ጠራናል። አራተኛውና ዋነኛው ደግሞ ይሄንን የሰበሰበውን ጉዳይ ያጠናውን ጉዳይ ሪያክት የሚያደርግበት ወይም ደግሞ ልክ እኛን ሲያይ ሰላም የሚልበት ወይ ደግሞ ልክ ካገኘን በኋላ መጥቶ ቁጭ የሚልበት ወይ የሚመለስበት ደግሞ አውትፑት ዲቫይስ በአፉ ሰላም ብሎ ሊያወራበት የሚችልበት ወይም ደግሞ ያየውን በምስል መልሶ የሚናገርበት መረጃዎችን ወደ ውጭ የሚያወጣበት ሶስተኛው አካል ሆኖ እናገኘዋለን። ስለዚህ ሮቦቶች 4 ክፍል አላቸው። ባትሪ፣ መረጃ የሚሰበስቡበት፣ መረጃ የሚያጠኑበትና መረጃውን መልሰው ለኛ የሚሰጡበት ሆኖ እናገኘዋለን። እነዚህ ሮቦቶች አስገራሚነታቸው የሰው ልጅ ድካም እጅግ በጣም የሚቀንስ ሆነው ማግኘታችን ነው። ስለ ሮቦቶች አንዳንድ እውነታዎችን ልንገራችሁ። የመጀመሪያው አንደኛው በአሁን ጊዜ ከ3.9 ሚሊዮንስ በላይ ሮቦቶች በዓለም ላይ ይገኛሉ። በተለይም አኒሚያ ብዬ በነገርኳችሁ ወይም የመጀመሪያው በጆን ደቮል የተሰሩትን እነዛ አንድ ቦታ ፊክስ ሆነው በተለይ መኪናዎችን፣ ኤሌክትሮኒክስ እቃዎችን ፊክስ የሚያደርጉ ሮቦቶች በጣም ብዙ ቦታ አሉ። በተለይም ደግሞ ሳውዝ ኮሪያ፣ ጃፓን አካባቢ አሁን ደግሞ ቻይና አካባቢ ሮቦቶች በጣም ብዙ ስራዎችን እየሰሩ ይገኛሉ። እነዚህ ሮቦቶች በፋብሪካ ውስጥ በሚሰሩ ጊዜ አንዱ ሮቦት የ10 ሰውን የሚያክል የስራን ቦታ የሚሸፍን ወይም ስራ የሚሰራ ሆኖ እናገኘዋለን። በይበልጥም የሮቦት ጥቅም ደግሞ ሰዎች ሊኖሩበት ወይም ደግሞ ሊቆዩበት የሚችሉበትን ቦታ ሰዎች ያከናውናሉ። የማይችሉበትን ቦታ ደግሞ እየገቡ ስራዎችን የመስራት አቅም አላቸው። በተለይ ወደ ስፔስ ሳይንስ ስንሄድ ሮቦናትስ የሚባሉ የሮቦት አይነቶች ሰዎች ከስፔስሺፕ ወጥተው አንድን ስራ ሲሰሩ ኦክሲጅን ያጥራቸዋል። ምክንያቱም ሊሚትድ የሆነ ኦክሲጅን አማውንት እንዳለ ስለምታውቁ ጨረራዎች ሊጎዱት ይችላሉ። ገመዱ ቢበጠስ ለዘላለም ጠፍተው ሊቀሩ ይችላሉ። ስለዚህ ሰውን ፕሮቴክት ከማድረግ አንጻር ሪስክ ያለበት ቦታ ገብተው ያንን ነገር ፊክስ ያደርጋሉ፣ ያስተካክላሉ። ስፔስ ሳይንስ ላይ ትልልቅ ጦርነት አካባቢዎች ላይ ሰዎች ሊጋፈጡት የማይችሉትን ጉዳይ ሮቦቶች ሄደው ይጋፈጣሉ። አሁን ሮቦቶች በይበልጥ
በሚሊተሪ ዘንድ ወይም ደግሞ በጦርነት ላይ በጣም ብዙ አይነት ሮቦቶች ለሲንግል ታስኮች እየተሰሩ ይገኛሉ። እነዚህ ዋና የሮቦት አይነቶች ናቸው። ጥቅማቸውም አሁን በነገርኳችሁ መንገድ። ሌላውና ዋናው የነዚህ ሮቦቶች ጥቅም በጣም ብዙ ጥቅም ቢኖራቸውም አንዱ ተብሎ የሚጠቀሰው በሕክምናው ዘርፍ ያላቸው ጥቅም ነው። በሕክምናው ዘርፍ አንድን ሰርጀሪ በተለይም ደግሞ ረጅም ሰዓት የሚፈጅን ቀዶ ጥገና ያለምንም ማቋረጥ የሚያከናውኑ በቤት ዶክተር ሆኖ እየተከታተላቸው ያንን በጣም ለሰው የሚከብድን አንድን ቀዶ ጥገና በፐርፌክሽን በሚባል ደረጃ የሚያከናውኑ ሮቦቶች አሉ። እነሱ ታስካቸው የህክምና ታስክ ነው የሚሰጣቸው። ያንን ነገር እያከናወኑ የሚሄዱ ናቸው። ይህ ዋናው የሮቦት ጥቅም ብለን ልንጠቅሰው የምንችለው አንዱ ስራ ነው። ስለዚህ እነዚህ ሮቦቶች እያደጉ በሄዱ ቁጥር ዋናውና አስፈሪ የሚባለው ወደፊት የሚመጡት ሮቦቶች አሁን ሮቦት ብዬ በነገርኳችሁ መሰረት ይሄ ሮቦት አንድ ታስክ ይሰጠዋል። ያንን ታስክ ሰውን አይቶ ሰላም ማለት ከዛ በኋላ ቻው ብሎ ወደ ቦታው የመመለስ። ኤአይ ሰፖርትድ ሲሆኑ ግን በኤአይ አማካኝነት ታስኮችን በራሳቸው አናላይዝ አድርገው ቅድም ያልኳችሁ አንድን ነገር የሚያብሰለስሉበት ወይም ደግሞ የሚያውቁበት በትንሹ ደግሞ እናንተ ስታከናውኑ አንድ ሮቦት ወይም ቤታችሁ ስትሰሩ አርዲኖ ቦርድ የሚባለው ያ አርዲኖ እናንተ የምትሰጡትን ኢንፑት ወስዶ ተግባር እንዲሰራ የምታደርጉበት ያኛው ክፍል በኤአይ ሰፖርትድ ሲሆን የራሱን የሆኑ አውትፑቶችን ወደ መስራት ይሄዳል። ቅድም የጠየኳችሁ ጥያቄ አይ ሮቦት እንድታዩት ያልኳችሁ በስንት ዓመተ ምህረት እንደ አውሮፓውያን አቆጣጠር ተሰራ ያልኳችሁ ያ ፊልም እነዚህ ሮቦቶች በኤአይ ሰፖርትድ ሲሆኑ ራሳቸውን በራሳቸው ማስተዳደር የጀመሩና ትልልቅ ነገሮችን መስራት የጀመሩ ናቸው። ያ ደግሞ ሰዎችን ወደ አደጋ የሚያጋልጥ ነው። ስለዚህ ምን ጥንቃቄ ማድረግ አለብን የሚለውን እዛ ውስጥ እናያለን እና የመጀመሪያው አስፈሪው ነገር እሱ ነው። ቀጣዩ ግን የሰውን ስራ ይሸፍናሉ፣ ይወስዳሉ የሚለው ነው። እሱ ደግሞ እናንተ በቀላሉ ሌላ ታስኮች ምድር በጣም ብዙ ጥያቄ ስላላት እሱን ወደ መፍታት ትሄዳላችሁ ብዬ አስባለሁ። በእርግጠኝነት ሮቦት ለመስራት የምትፈልጉ ልጆች እንዳላችሁ አምናለሁ። ሮቦት ለመስራት ምን ማድረግ አለባችሁ የሚለውን ነግሬያችሁ የዛሬውን ዝግጅታችንን እዚህ ላይ እናበቃለን። ሮቦቶችን ለመስራት በዋነኝነት 7 ነጥቦችን ለግብ እናስቀምጣለን። የመጀመሪያው ለምን እንሰራለን? ለግብርና ነው? ለሰላምታ ነው? ለጨዋታ ነው? ለምን ጉዳይ እንሰራለን የሚለው የመጀመሪያው ሮቦትን የምንሰራበት መነሻ ሀሳባችን። ይሄ ማሳያ ሮቦት ነው። ለምን ተሰራ? ሰላምታዎችን ለመስጠት ሰዎች ወይም ደግሞ እንደናንተ ያሉ ልጆች ዋው እንደዚህ ይሰራል እንዲህ ብሎ ተጨማሪ አዳዲስ ሀሳቦችን እንድሰሩ ቅድም እንዳልኳችሁ በምናባችሁ ያለው ነገር ጽፋችሁ ነገ እውን እንድታደርጉ ከማሰብ ነው። ስለዚህ የመጀመሪያው ግባችሁን ትሰራላችሁ። በምን አይነት ፓርት እንስራ? ቅድም እንዳልኳችሁ ሙቨብል ነው እንደዚህ የሚንቀሳቀስ ነው ወይስ ደግሞ አንድ ፓርት ላይ ሆኖ ልክ ትምህርት ቤት ስለምትሰሩ በስሪንጅ እያደረጋችሁ ልክ ትራክተር የሚሰራውን ስራ የምታከናውኑበት? ስለዚህ እናንተ ሳትኖሩ ካከናወነ ያ አካል ሮቦት ይባላል። ምን ልስራ? እጅ ነው የምሰራው? ሄድ ነው የምሰራው? ለሰላምታ ለንግግር ነው የምሰራው የሚለውን ትመርጣላችሁ። ከዛ በመቀጠል እነዚህን እቃዎች ሰብስባችሁ እንዴት ሊሰራ ይችላል? እያንዳንዱ እዚህ ጋር የምታዩት ጊር ወይም ደግሞ ተንቀሳቃሽ እንትኖች አሉት፣ አካላቶች አሉት። እንዴት ነው የሚሰራው? ይዞራል ወይስ ይነሳል የሚለውን አይታችሁ አሴምብል ታደርጋላችሁ። እነዛን ትደማምራላችሁ ቤታችሁ መሞከር ስለምትችሉ። በመቀጠል ደግሞ እነዚህን አካላቶች እንዴት ነው የሚንቀሳቀሱት የሚለውን ፓወር ሰተን ወይም ኤሌክትሪክ ሰተነው እንዲሰራ እንዲንቀሳቀስ የምናደርግበት ይመጣል። ከዛስ ያንን በቀጥታ ፕሮግራም እንዳድርገን እንዲከናወን ሁላችንም ለዛ ለተንቀሳቀሰው አካል በቀጥታ ያለኛ እንዲሰራና እንዲንቀሳቀስ እናደርጋለን። ከዛስ ይሄንን ቴስት ነው የምናደርገው። 6ኛው ያሰብነውን ጉዳይ ከዛ ቦታውን የመረጥንለት አሴምብል ያደረግነው የሰበሰብነው ፕሮግራም ያደረግነው ቴስት ያደረግነውን ነገር በሙሉ ፓወር ያደረግነውን ቴስት እናደርገዋለን። ቴስት ማለት ይሰራል ወይ፣ ሰላም ይላል ወይ፣ ዋው አያችሁት? እያንዳንዱ ይሄንን እያንዳንዱን እያንቀሳቀስን የምናይበት ይሆናል። ከዛስ ሁልጊዜ በህይወታችሁ የምትሰሩት ነገር የመጨረሻ ፐርፌክት ስላልሆነ ኢምፕሩቭ እያደረጋችሁት እያሻሻላችሁት ትሄዳላችሁ። ስለዚህ 7ኛው ጉዳይ ምንድነው? ይሄን ሮቦት ይሄውን ያለቀ ሮቦት አይደለም፣ ሁሌ እየተሻሻለ እያደገ የሚመጣ ጉዳይ ነው። ስለዚህ እናንተ የምትሰሩትን ነገር እያንዳንዱን ስቴፕ ወስዳችሁ ለምሳሌ ትራክተር ቅድም እንዳልኳችሁ የሚያነሳውን
በኤሌክትሪክ እናንተ ሳትኖሩ እንዲያነሳ ታደርጉታላችሁ። ቀጣይ እያሻሻላችሁት ከባድ ነገር እንዲያነሳ የተሻለ ነገር እንዲሰራ እያደረጋችሁት ትሄዳላችሁ። የዛሬውን እዚህ ላይ ያበቃል። በቀላሉ ሮቦቶች ለሰው ልጆች ድጋፍ የመጡ ናቸው። ሁሉንም እንዴት አድርገን እንጠቀምባቸው የሚለውን ለእናንተ የሚሰጡ የቤት ስራዎች ናቸው። እዚህ ሳይንስ ሙዚየም መታችሁ ደግሞ የተለያዩ ሮቦቶችን በአካል ታያላችሁ፣ ትነኳቸዋላችሁ፣ አብራችሁ ቆይታ ታደርጋላችሁ። እንዴት ስነካው ምን እንደሚሰማኝ ብታውቁ ይሄ አካል ደግሞ የእውነት ሲንቀሳቀስ ደግሞ ታዩታላችሁ። ስለዚህ ሁልጊዜ ተማሩ፣ እንደዚህ አይነት ቦታዎች ሂዱ፣ አዳዲስን እውቀት ውሰዱ። ይህ ሳይንስ ሙዚየም ከሮብ ውጭ ሁልጊዜ ክፍት ነው። የጠቅላላ እውቀትም የሚለው እውቀት የምታገኙበት ስፍራ በሙሉ እየሄዳችሁ አዳዲስን እውቀት ማግኘት ይኖርባችኋል። የዛሬን እዚህ ላይ ያበቃ። አብሬያችሁ የነበርኩት እኔ ወገን ክብራይል ነኝ። ሳምንት ደግሞ በሌላ የትምህርት አይነት የእውቀት አይነት ተመልሼ እስክመጣ እስከ ሳምንት ደህና ሁኑልኝ።